ዳይመንድ በላውን ሁሉንም ነገር አስረዳቸው። አንቺ ደግሞ እዚህ ምን ሰለሽ? እስካሁን አልሄድሽም? አደይም እኮ ስትወጣ በጥፊ መታኝ ነው ወጣችሁ። ደመቀ እኔ እንደዚህ አይነት ቀልድ አልፈልግም። ለሁሉም እውነቱን ነገራቸው። ሰምኛለሽ? አንቺም ወደዚህ ምድር ስትመጪ ራቁትሽን ነበርሽ። እሺ አንቺ አደይ፣ አንቺ ውሻ እኔን ያነቅሽ ምን አይነት ሰው ነው? አደይ እንዴት እንደዚህ ታደርጋለህ? ንገረኛ። እንዴት ሌባ ይዘሽ ወደ ቤቴ ትመጫለሽ? ብዙ አትንጨርጨር፣ ያጋጥማል። አሁን ቤታችን ሰላም ያገኛል። አንቺ እንዴት ድፍረት ቢኖርሽ ነው ቤቴ ድረስ የምትመጪው? ኤላ ምን እስኪ ንገረኝ። ምን ዳይመንድ በላውን ሁሉንም ነገር አስረዳቸው። አትናገርም እንዴ? ምን ይዘጋል? ኤላ ተረጋጋ እንጂ እንዴ! ምን ሆነ ነው? ኤላ ቆይ እስኪ መጀመሪያ ጠላት ማን እንደሆነ ወቅ ለጸቡ ትደርስበታል። ትሰማኛለህ? የምትናገረውን ተናገርና ከዚህ ቤት ልቀበል። ማን ነው እኔን ጠብቀህ እንድዘርፈኝ ያዘዘክ? በቃ ሁሉንም ነገር ያቀነባበረችው አደይ ነች። ከዚህ ቤት ሲወጣ ጠብቀ አንግምተው ብላ ያለችኝ አደይ ነች። በቃ ምንድን ነው ያልከው ደመቀ? ሌላ ማወቅ የምትፈልጉት ነገር አለ? ምን ለማድረግ እየሞከርክ ነው አንተ? ሁለቴ መደጋገም ያለበት አይመስለኝም። ሁሉንም ነገር ያደረገችው አደይ ነች። አንቺንም አታላሻለች። አደይ? እኔ በእናቴ እምላለሁ ምንም ያደረኩት ነገር የለም። ለምለም ደመቀ፣ ቆይ ስለምንድን ነው የምታወራው? ይቅርታ አደይ፣ ሚስጥርሽ ልጠብቅልሽ ስላልቻልኩ በጣም አዝናለሁ። ቆይ ስለምን ሚስጥር ነው የምታወራው አንተ? በቃ ምንም ማስመሰል አይጠበቅብሽም አደይ። ፍቅር ላይ ምን እንዳደረግሽ ሰምቻለሁ። ከዚህ በኋላ እኔ የአንቺ ተባባሪ አይደለሁ። ደመቀ እኔ እንደዚህ አይነት ቀልድ አልፈልግም። ለሁሉም እውነቱን ነገራቸው። ለኢላም ስለ ሀብሉ ምንም ማውቀው ነገር እንደሌለ ንገረው። በቃሻል። አደይ ማክስሽ ተገፏል። አደይ በጣም ነው የማዝነው። ይሄንን ካንቺ አልጠብቅም ነበር። ኤላ ምን አሁን ላዴ ልታግዢላት ነው? በቃ እኔ ቤት ይሻላል። ከዚህ በላይ ከቆየው ጥሩ አይመጣም። ቆይ ልሻኝ። ባርኮት እኔም ቤት ይሻላል። ኤላ ቆይ እንጂ። ምትመጪ ከሆነ ነይ። አይ አደይ ትሻለኛለች ካልሽ ደግሞ ያንቺ ምርጫ ነው። አደይ ይህን ነገር አታደርጊውም ብዬ በ10 ጣት የፈረምልሽ ነበር። ግን ይሄ ነገር ምንድን ነው? በእውነት እኔ ምንም ያደረኩት ነገር የለም። ይሄ ሁሉ የፍቅር ውሸት ነው። አደይ በቃሽ፣ ይበቃሻል። ይህ ሰውዬ እኮ ከታገትሽበት ያስመለጠሽ ያ መልካም ሰው እኮ ነው። አንቺ ላይ ክፉ እንዲደርስ የማይፈልግ ሰው፣ ለአንቺ የሚያስብ የሚጨነቅ ሰው እኮ ነው። እውነቱ መቶ ሲናገር አንገትሽን ደፍተሽ ይቅርታ እንደማለት ጥፋትሽን እንኳን ማመን ይከብድሻል። አደይ ይህንን ከአንቺ አልጠብቅም ነበር። በጣም አዝናለሁ። አደይ በጣም ተሳፍሪያለሽ። ቆይ ምን አነሰሽ? ምን ጎደለሽ? ባርኮቴ ምን? አደይ እስቲ ቆይ አስረጅኝ። ይሄን ነገር እንዴት ነው የምትረጂው? ፍቅርን እኮ በጥፊ መትቻታለሁ። እሷን አላምንም ብዬ ነው እንደዚህ ሆንኩት። አሁንም ስለ ጥፋትሽ አታመኝ? ምንም የማምነው ነገር የለም። ያደረኩት ነገርም የለም። ሰሚኛለሽ? ብሬን አሁኑኑ አስገቢልኝ። እሺ አስገባለሁ። ለዛ ለኪንጎ ግን ምንም እንዳትለው። እሱ ያንቺ ጉዳይ አይደለም። ታውቀዋል። ግን እየተቆጣኸኝ እኮ ነው ወይስ ከተናገርክ በኋላ ቆጨ? በማያገባሽ ነገር አትግቢ። አሁን እንደነገርኩሽ ብሬን የፈጠነ አስገቢልኝ። ነግሬሻለሁ። ምናልባት አሁንም አደይ ላይ የተደረገ የፍቅር ተንኮልስ ቢሆን? አትሳሳች። አደይ በእርግጠኝነት አድርገዋለች። እራሱ የዘረፈ ልጅ እኮ ነው መጥቶ የነገረኝ። ከዚህ በላይ ምንም የሚታመን ነገር አለ? ዛሬ ግራ ገብቶኛል። ምን ብዬ ለማን መወገድ እንዳለብኝ ራሱ በጣም ነው ግራ የገባኝ። እኔማ የአደይ ከመሬት ተነስቶ እንደዚህ ማድረግ ነው በጣም ይገረመኝ እንጂማ የኔ አብል ተገኝቷል። ሁኔታዎቹ በጣም ነው የሚደብሩት። እንደዚህ ይሆናል ብዬ ምንም አልገመትኩም ነበር። አደይ ምን ሆነ ይሆን ግን? አሁንም ለእሷ እየተጨነቅሽ ነው ያለሽው? አዎ፣ ደግሞ ድንገት ባርኮቴ በንዴት የማይሆን ውሳኔ እንዳይወስንባት። ሰውን እኮ የማያጠፋ የለም። ምናልባት አደይም አድርገው ይሆን ይችላል፣ ግን ታደርገዋለች የሚል ምንም እምነት የለኝም።
አሁን አደይ አደይ ማለትሽን ትተሽ ገብተሽ ምግብ ስሪልኝ፣ በጣም ርቦኛል። ወይ ደግሞ ከውጪ ልዘዝ። እሺ እሰራለሁ። ባርኮት በጣም ይቅርታ፣ እኔ ምንም ነገር አላጠፋሁም። አሁንም ምንም አላጠፋውም ላይ ነሽ አደይ? ለካ ፍቅር ልክ ነበረች። ፍቅር መቼም ቢሆን ስለኔ የምትናገረው ነገር ልኩ ነው ያውቅ። እስካሁን ድረስ አንቺን ብዙ ጊዜ ሰምቼሻለሁ። ዛሬ ግን የረሷትን እህቴን መስማት እንደነበረብኝ ተረድቻለሁ። አደይ በይኮተሽን ስብስብ አድርገሽ ከዚህ ቤቱ ልቅ። ፍቅር ቆይ እኔ ከዚህ ቤት ቦታ አንቺ ምን እንደምትጠቀሚ እሱን እናየዋለን። አሁን በሰላም ትወጫለሽ ወይስ እየጎተት እናስወጣሽ? ማሚ ነበረች ተስፋሽ። ለእሷም ደውዬ ነግሬልሻለሁ። መውጣቱን ከሆነ እወጣልሻለሁ። እኔም ቀን ጥሎኝ እንጂ እንዳንቺ ከእናቴ ጋር የምኖር ሰው ነበርኩ። ሁላችንም የጊዜ ሁኔታ እንጂ ቦታችን ይቀያየራል። እንደፈለግኩ ማለት መብቴ ነው። አሁን ፈጠን በሂጂ። ደሃ ሌባ የሌባ ተባባሪ። ሰምኛለሽ? አንቺም ወደዚህ ምድር ስትመጪ ራቁትሽን ነበርሽ። እሺ አንቺ አደይ፣ አንቺ ውሻ እኔን ያነቅሽኝ። ይኸውልሽ እስካሁንም ቢሆን ያንቺን ጸባይ ታግሼ የኖርኩት ለእናትሽ ስል እንጂ ገና ድሮ ነበር ቤትሽ ለቅቄልሽ የምወጣው። ያም ሆነ ይህ አደይ ትልቅ ጥፋት አጥፍተሻል። እግሯ ላይ ወድቀሽ ይቅርታ እንደምጠይቅ ጭራሽ መተናነቅሽ አግባብ አይደለም። በፍጹም ማላቅሽ አደይ እየመሰለሽኝ ነው። ሁላችሁም ከዚህ ቤት እንድወጣ ከሆነ የምትፈልጉት እወጣለሁ። ግን አንድ ነገር እወቁልኝ፣ እኔ ማንንም ሰው ሀቅ አልወሰድኩም። ውሸታም! አሁን ሂጂ፣ ውጪ፣ ውጪ። ነይ ግቢ አንቺ ነይ። ቆይ ምንድን ነው ያደረግሽው? ዛሬ እኔን አታለልሽኝ ማለት ነው? ምን እያደረግሽ ነው? አደይን ከዚህ ቤት ስታባረረት ለምለምና ይላንም እንደምንለያይልኝ ነበር ቃል የተገባባ ነው። እኔ ስለ ለምለም ምንም አያገባኝም። አደይ ነበረች ችግሬ። እሷን ከቤት አስወጥቻታለሁ። በቃ አለቀ። እየቀለድሽብኝ ነው። አንቺ ግን በጣም ክፉ ሴት ነሽ። እሺ ዴቭና አደይን ስናጣላቸው እኮ ኤላና ለምለም እንደምንለያያቸውና ከጨዋታ ውጭ እንደምታደርጊያት ነበር የተነጋገርነው። ሊዲያ፣ እኔ ስለ ለምለም አያገባኝም። አትጃጃይብኝ። አሁን ዞር በይልኝ። ሄይ ወንድሜ፣ ምን ሆነ ነው? ሂዱ ውጪ። ከማንም ጋር ማውራት አልፈልግም። እሺ እንዴ ወንድሜ ደግሞ ምን ሆነክ ነው? ያቺ አዲባና እንደደች እኔ ላይ የምትጮህ እሷ ላይ ሄዳችሁ እኔ ምን ቤት ነኝ? ቆይ እሺ ምን ፈለግሽ? ቤቱ በጣም ደብሮኛል። እና ምን ይሁን? ቆይ ግን ለምን ወተን ዘና አንልም? አብረን ከወጣን እኮ ቆየ። እኔም መጠጣት እፈልጋለሁ። እንደውም ነኝ እንውጣ። እሺ በቃ ቆይ ኤላ ጋር ደውለት። እሱ ደግሞ እኛ ጋር ምን ይሰራል እንዴ? እኔ ኤላ ከሌለ ይደብረኛል። ቆይ እሱ ማን ስለሆነ ነው እሱ ከሌለ ይደብረኛል ማለት የጀመርሽው? ሰምኛለሽ? ምትሄጂ ከሆነ ሂጂ፣ ካልሆነ ደግሞ ውጪልኝ። እሺ በቃ ምን ቅርፍት ያደርጋል? ተነሽ ውጪ፣ አንቺ ሌባ! ውጪ፣ ነይ ውጪ። ይኸውልሽ ከኔ ከፍቅር ጋር መሳፈጥ ለዚህ ይዳርጋል። እሺ አሁን ተመልሰሽ ወደ መጣሽበት ሂጂ። ተመልሰሽ እዚህ ቤት ባይሽ ግን ይኸውልሽ ከዚህ የባሰ ነገር ነው የሚገጥምሽ። ነይ ውጪ። ልቀቂኝ ፍቅር። ራሴ ብቻዬን እንደገባሁ ራሴ ብቻዬን እወጣለሁ። እሺ እንደ ሌባ መነጭ ስትወጪ ዝም አልልሽም። ብዙ አትንጨርጨር፣ ያጋጥማል። አሁን ቤታችን ሰላም ያገኛል። እንግዲህ ወዴት እንደምትሄጂ እናያለን። ቆይ ፍቅር ከኔ ጋር ያጠማመድሽ ነገር ምንድን ነው? ምን አጎደልኩብሽ? ምንሽን ወሰድኩብሽ? ፍቅር ይሄን ልመናሽን እዛው ለመንገድ ሰው አቆዩ። ሂጂ ውጪ፣ ቶሎ በይ ውጪ። እሺ ወንድሜ በቃ ተነስ። እኔም ልብሴን ቀይሬ ልምጣ። የለበሽው ምን ሆነብሽ እንዴ? አረፋ ብለን ነው የምንወጣው። ተነስ አንተም ቀይር። እኔም አልቀይርም። ሂጂ ቀይርሽ። ተነስ ቀይር። እኔ ታች ሂጅ ልቀይር ነው። ተነስ ተነስ ተነስ።
ምንድን ነው አደይ? ዴቭ ፍቅር ከቤት አባረረች። ባርኮትም ዝም አለ። አንተም እንደዚህ አይነት ስራ ሰራሽ ብለህ አመንካቸው? ዴቭ አንተም ጨከንክብኝ። አንቺ ዴቭ ክፍል ምን አባት ትሰሪያለሽ? ውጪ እያልኩሽ እኮ ነው። አደይ ቆይ ምን እንዳስብ ነው የፈለግሽው? ዳይመንድ ዘመድሽ ነው። አንቺ ላይ እንዴት አስበው እንደዚህ አይነት ነገር ይናገራል ብዬ ልጠርጠር? ዴቭ እኔም እንዳንተ ሁሉም ነገር ግራ ነው የሆነብኝ። ማን ምን አለ ምን አሰበ ብዬ ማሰብ አልቻልኩም። ራሴን እስክጠራጠር ድረስ ሁሉም ውሸት ነው የተወራብኝ። እና ዴቭ ምን ያደርግሽ? ደግሞ አታፍሪ? ውጪ። ፍቅር ተይ እንደዚህ እንዳትናገሪያት። ይኸውልሽ አደይ እኔ ምንም ልልሽ አልፈልግም። ከተናገርኩሽ እሰብርሻለሁ። በቃ የባርኮ ሲገርመኝ አንተም ጨከንክብኝ። ቆይን ያህል እናንተ ማን አለኝ? ወንድሞቼ ብዬ ተቀበልኩት እኮ እናንተን ነበር። አደይ እኔ በበኩሌ በጣም ነው የተናደድኩብሽ። እናንተ ደግሞ እዚህ ምን እያደረጋችሁ ነው? አንቺ ደግሞ እዚህ ምን ሰራሽ? እስካሁን አልሄድሽም? ጨርሽ? አዎ ና እንሂድ። አንዳንድ ሰውን ደግሞ ባላያቸው ምን ያህል ደስ ባለኝ። የት ልትሄዱ ነው? ምን አገባሽ አንቺ? አንቺን የጠየቀሽ የለም። ዴቭ እያብረችሁ መሄድ እችላለሁ? አንቺ ከኛ ጋር አብረው ለመሄድ ብዙ አመት ይፈጅብሻል። እሺ እዚህ ቤቱን ቁጭ ብለሽ ጠብቂ። እኔ ከዴቭ ጋር ለመሄድ ምን ያንሰኛል? በቃችሁ። እሺ እንደውም ከማናችሁም ጋር መሄድ አልፈልግም። እንዴ ዴቭ ያ ሁሉ ተነጋግረን ጠብቀኝ። እሺ አብረን እንሂድ። ምን አይነት ሰው ነው? አደይ እንዴት እንደዚህ ታደርጋለህ? አንተ በሰራው ኃጢአት እሷ ላይ እንዴት ታላክካለህ? ንገረኛ። አደይ እንዴት ጨከንክ? ምን በደለች? ንገረኝ። አንተ ለሴት ብለህ ነው እጅህን እኔ ላይ ያነሳው? እደግማለሁ። ራስ አይደለ እንዴ አደይ ናፈቀች ምናምን እያልክ ስታብደ የነበረው? ወንድነትን ፍቅር ሲያሳጣ እኔ ምን ላድርግ ታዲያ? ምን ላድርግ? እኔ ቆይ ከዚህ ምን እጠቀማለሁ? አየህ የፍቅር ወንድም ከቤት ያባርራታል። ያኔ ያላት አማራጭ ጎዳና መውደቅ። ጎዳና ከምትወድቅ ደግሞ አንተ ተንከባከበ አብራት ትሆናለህ። በቃ እኔ ራሴን አልቻልኩ ሰውዬ። እንዴት ነው እሷን ማኖራት? ንገረኛ። አየህ እኔ ዳይመንድ ነገሮችን በደንብ አድርጌ ነው ካልኩሌት ያደረኩት። ለዛም ነው ከፍቅር ዘጭ ያለ ሳንቲም የተቀበልኩት። በቃ እኔ ጋር ያለውን የተወሰነ ብር እሰጥሃለሁ። ቤት ትከራያለህ፣ እሷም ትሰራለች፣ አንተም ትሰራለህ። እሷም ከሰው ቤት ይሻላታል፣ አብራችሁ ትሆናላችሁ። በቃ አለቀ። ቢገባኝ ሁላ ነገር ያደረኩት ለአንተ ሰሎሽ ጭራሽ እጅን ታነሳብኛለህ? ፍቅር እንዴት ነሽ ፍቅርዬ? ራሴን ትንሽ እያመመኝ። ምን ነው ምን ሆነሽ? አደይ እያነቀችኝ ነው ያሳመመኝ። እህቴ በጣም ይቅርታ። አይንን ጨፍኜ እየኖርኩ ሳይታየኝ በጣም ጎድቼሻለሁ። ምን አንተ ብቻ። አደይም እኮ ስትወጣ በጥፊ መታኝ ወጣችሁ። እሱ ነው አዙሮኝ እንደዚህ ሆንኩት። ምን ይሁን ብላ ነው ደግሞ? ለምን አጋለጥሽኝ ብላ ነው። አደይን አናቃትም ነበር ማለት ነው። እኔ እቺ ስቄ እያሳለፍኩት ነው እንጂ ስንት ጉድ አለ መሰለ። በበቃ ፍቅር ወደ በኋላ የግድ ስራ መግባት አለብኝ። እስከዛሬ ሳላቅ ላስቀየምኩሽና ለተናገርኩሽ ነገር በሙሉ ይቅርታ አድርግልኝ እሺ? ለማሚ የተፈጠረውን ነገር ነገርካት? አይ አልነገርኳትም። ነገር ግን ባለፈው ለአደይ ስጫት ብዬ ሰጠሁሽን የወር ደመወዟን ሰጥተሻታል አይደል? አዎ ሰጥቻታለሁ። በቃ የአሁኑንም ወር ልክልሽና ትሰጫታለሽ። እሺ ባርኮቴ ላክልኝ፣ እልክላታለሁ። እሺ አይዞሽ። አደይ ለምን? ወይኔ
አስወጡሽ እንዴ? አባረሩኝ። እኔ ለምለም ነኝ። በእናቴ ምን አለው? ለአንቺ ከነገርኩሽ ነገር ውጭ ምንም ማውቀው ነገር የለም። በጣም አዝናለሁ አደይ። አይዞሽ በቃ ያልፋል። እሺ ደግሞ እኔም ልረዳሽ እችላለሁ። ነገር ግን ቆይ እንዴት ልጁን እንደዚህ በቶሎ ሊያምኑች አሉ? ደመቀ አባቴ ክርስትና ልጅ ነው። አባቴ ደግሞ በጣም ነው የሚወደው። ያኔ ንጉስ ጠልፎኝ እያለ እሱን ወደ ቤት የመለሰኝ። እሱ በመለሰኝ ኑሮ እኮ ምን ነገር ሊፈጠርብኝ እንደሚችል መገመት አይከብደኝም። እንዴ ተጠልፈሽ ነበር? አዎ እሱን ወደ ቤት የመለሰኝ። ለዛ ነው ዳዊትም ባርኮትም ያመኑ። ታዲያ ፍቅር ቆይ በምን ብትገዛው ነው ልጁ እንደዚህ ሊል የቻለው? እኔም ግራ ገብቶኛል። ያን ያጥርፎኛል ብዬ አመስግኘው ሳልጨርስ አሁን እንደዚህ ማድረጉ በጣም ነው የገረመኝ። ግን ደመቀ ለገንዘብ ሲል ምንም ነገር ያደርጋል። ወይ እንደዛማ ከሆነ በቃ ፍቅር በገንዘብ ገዝታው ነው የሚሆነው። አደይ በጣም ነው የማዝነው። እንደዚህ ባትሆኝና ለአንቺ መከላከል ብችል በጣም ደስ ይለኝ ነበር። አንቺ ምን ማድረግ ትችያለሽ? ከማንም በላይ እኮ አንቺ ነሽ ከጎኔ የቆምሽ። አሁንስ ቢሆን አንቺ ብቻ አይደል እንዴ ተረዳሽ? አይ አደይ እስካሁን ድረስ ለእኔ ካደረግሽልኝ ነገር ጋር በፍጹም አይወዳደርም። ቆይ እሺ አሁን የት ልትሄጂ ነው? እንጃልኝ አባቴ እንደሚሄድ። ቆይ እሺና የሰራሽበትን ተቀበልሽ? አይ የ2 ወር ደሞዜን አልሰጠችኝ። ቆይ ለምን አንቺ ሳትቀበይ ወጣሽ? ቆይ ደግሞ ማናት? ፍቅር ናት እንደምትሰጥሽ? በፊት ጊዜ ጠብቆ እሱ ነበር የሚሰጠኝ። አሁን ስራ ቆይቶ ስለሚመጣ ለፍቅር ያስገባላትና እሷ ነበረች የምትሰጠኝ። እና የ2 ወር ሙሉ ሳይከፈልሽ? አንቺስ ብትሆኚ ምን ነው ዝም አልሽ አይደል? አዎ እህቴ መታያል። ባርኮት አንዳንድ ነገሮችን እያገዘኝ ስለነበር ደሞዝ ብሎ መጠየቁ ከበደ። ታይ እንጂ አይደል እንደዚህ ጅል አትሆኚ እንጂ። በቃ ይቺ ፍቅር ያንቺን ገንዘብ ነው ለልጁ ፈታ በገንዘብሽ እንደዚህ የምትጮትብሽ። ቆይ አንቺ ስለምን ትፈጃለሽ? ነቃቲም እንዴ? ደሞዝሽንስ ቢሆን በሰዓቱ አትጠይቂም? በቃ ነገ ሄደን አንገቷን አንቀና የሰራሽበትን ገንዘብ እንቀበላት። በይሽ በቃ አሁን ነይ ተነሽ እንሂድ። የት ልንሄድ? ኤላ ጋር እንሂድ። እኔ አስረዳዋለሁ፣ ደግሞ እሱም ሊረዳሽ ይችላል። አይ ይቅርብኝ፣ እኔ ኤላ ጋር መሄድ አልፈልግም። ለምን? ኤላ እኮ በጣም ጥሩ ሰው ነው፣ ይረዳሻል። ደግሞ ያለውን ነገር እኔም ብንሆን አንቺን እናስረዳዋለን። አይ ለምለም፣ በእኔ ጦስ አንቺ ላይ መዘዝ መፍጠር አልፈልግም፣ ይቅርብኝ። እኔ እንደምሆነው እሆናለሁ። ደግሞ አንቺ ከዚህ በኋላ እዚህ ነገር ውስጥ አትግቢ። ከኤላ ጋር እንድትቀያየም አልፈልግም። እና አይኔ እያየ እዚህ መንገድ ላይ ትችሽ ልሂድ አይደል? በእኔ ሆነብሽ። ነይ ተነሽ እንሂድ። አይ ባይሆን ትንሽ ገንዘብ ካሽ ስጭኝና በቃ እኔ ልሂድ። አይ አይሆንም፣ እዚህ ትችሽም አልሄድም። በይ ነይ ተነሽ እንሂድ። አይዞሽ። ማን ስለሆንክ ነው አንተ አደይን ከቤት ያባረርካት? ማን ነገርሽ ማዬ? ይኸውልህ ትሰማኛለህ? አደይን ካንተም ሆነ ከፍቅር ነጥቄት አላውቅም። እንዴ ምን ማለት ነው ማዬ? እሺ ቆይ እንዳዘጊው ምን ማለት ፈልገሽ ነው? የገባችበት ገብተህ አደይን ይዛት ተመለስ። እቤት እንዳገኛት ትፈልጋለሁ። እንዴ አደይ እኮ ከቤት ከወጣች ቆይታለች። የት ብዬ ነው እንፈልጋት? አሁን ወሬን ጨርሻለሁ፣ ነግሬያለሁ። አደይን ወደ ቤቷ መልሳት። እሺ በቃ ማዬ አንቺ አታስቢ፣ እኔ ከየትም ብዬ ፈልጊያት አመጣታለሁ። ግን እናቴ ሄሎ። ወይኔ አደይ ልጄ አሰቃዩሽ አይደለ? ምንድነው? ማሚ ናት? አዎ ፍቅር ማሚ ነች። አደይ በመውጣቷ ደስተኛ አይደለችም። እኔም ስነግራት እኮ ተናደደችብኝ። ቆይቼ አደይ ምንድነው ያስነካቻት? ታውቂያለሽ ማዬ ያለ ምክንያት ምንም አይነት ነገር አታረግም። ምናልባት እኛ ማናውቀው የተለየ ምክንያት ሊኖራት ይችላል። አንዳንዴማ ከኔ በላይ ለሷ ስታስብ ሳይ እኔ ነኝ ልጇ ወይስ አደይ ነች እላለሁ። ቆይ እሷ ከሌባ ጋር እንድንኖር ነው የፈለገችው? እማዬ እኛ ማናውቀው ጥሩ ምክንያት ሊኖራት ይችላል። በቃ የአደይን ነገር ለሷ አንተው። ይልቃውን አደይን ፈልጊያትና ወደ ቤት ትመለስ። ማሚ ደግሞ ይግቡ። ለሊ ምን እያደረግሽ ነው?
አደይ እኮ ከቤት ተባረረችና እዚህኛ ጋር ለትንሽ ጊዜ እንድታርፍ ይዣት መጣሁ ነው ወይስ እኔ ያሳለፍኩትን ስቃይ እንድታሳልፍ መተው ነበረብኝ? እንዴት ሌባ ይዘሽ ወደ ቤት ትመጫለሽ? ኤላ አትሳሳት። የምትጸጸትበትን ነገር አትናገር። እሺ እሷስ ይዛሽ መጣች። አንቺ እንዴት ድፍረት ቢኖርሽ ነው ቤቴ ድረስ የምትመጪው? ኤላ ምን እስኪ ንገረኝ። ምን? እሺ በቃ ለዛሬ እዚህ ትደርና ለነገ ደላላ ደውለን እንጠይቅና ሌላ ቦታ ስራ እንፈልግላታለን። እሺ ቢያንስ እስከዛ መታገስ ያቅታል? ለሊ የህፃን ልጅ ወሬ መስማት አልፈልግም። እቺ ሌባ ከቤት ያውጪልኝ። ኤላ ለተፈጠረው ነገር በጣም አዝናለሁ፣ ግን እኔ በእናቴ ምን እልሃለሁ? ምንም አውቀው ነገር የለም። እርግጥ ነው እኔና ደመቀ እንተዋወቃለን፣ ግን አይደለም አንተን ስለምዝረፍና ቁጭ ብለን እንኳን ስለ ቁም ነገር አውርተን አናውቅም። እና ከመሬት ተነስቶ ነው አንቺ ሌባ ያደረገው? ኤላ አትጩህባት። አደይ ሌባ አይደለችም። መጀመሪያ ቁጭ በይ፣ ከዛን ትረጋጋና ታወራላችሁ። ሲጀምር ፍቅር እኮ ናት ለዛ ለልጅ ብር ሰጥታ እንዲናገር ያደረገችው እንጂ አደይ ሌባ ሆነ አይደለም። በቃ እንደዚህ አይነት የጅል ጨዋታ መስማት አልፈልግም። አሁን በቃ እኔን ተውኝ፣ ስራዬን ልስራበት። አደይ ተረጋጊና ቁጭ በይ። እሱ ስለተናደደ ነው እንጂ በተናገረች ነገር እራሱ ነው ይቅርታ የሚጠይቅሽ። ሁኔታው ያስታውቃል። በጣም ተቀይሞኛል። ምን አድርገሽ ይቀየምሻል? ደግሞ እኮ ማንነትሽን ስለማያውቅ ነው እንጂ ማንነትሽን ቢያውቅ በጣም ነበር የሚጸጸተው። ተረጋግሽ ማለት ነው። በቃሽ አይዞሽ። ባርኪ ወንድሜ፣ ምንድን ነው? የት ነበራችሁ? ምን ናችሁ? ያቺ ውሸታም እህት ፍቅር የት አለች? ማነች ውሸታማ? አደይ ናታ። አደይ እኮ አታለለች። ያቺ ውሸታም እህት ቺ ኩባያ የት አለች? ቺ ፍቅር ቀስ ሊዱን ይሻል ዳንኮ አትከጉ ሂዱ በቃ አንቺ ግቢ። እኔ ወንድሜ ነው ነገርኳቸው። ግቢ አንቺ። እሺ ቀስ ብለሽ ግቢ። እናንተ ቁጭ ዴቭ ምን ማድረግ ነው? እንዴት እንደዚህ ክትሆን ድረስ ትጠጣለህ? ይህም በጭራሽ ካንተ አልጠበቅም ነበር ዴቭ። ጭራሽ ሊዱ እንዴት አደርጋታለህ? ምን አድርግ ባርኮት? አደይ እኮ ዋሸች። እያመንኳ አታለለች። ታውቃለህ፣ ግን እንደዛ መሆኑ ወዳታለሁ። እንደዛ መሆኑ ትናፍቀኛለች። ምን አለ ልትወጣ ስትል እግሯን ይዤ ባስቀረዋት ብዬ ጸጸተኝ። ለአደይ ያለኝ ፍቅር አደይ ከዋሸችው በላይ ነው። የኔ ፍቅር የአደይን ውሸት ይሸፍነዋል። ምን ላድርግ ባርኮቴ? ዴቭ እኔም እኮ ጸጸቶኛል። ቅድም ስሜታዊ ሆኜ ለተናገርኳት ነገር አሁን ላይ ሳስበው ለነበረንና ላሳለፍነው ጊዜ ስል እንዳንተ ዝም ባልኳት ብዬ ተመኘው። አዎ ባርኪ፣ ጥፋተኛ አጥፍተሃል። እንዴት? እስኪ አንድ ጥያቄ ልጠይቅ። በአደይ ቦታ ፍቅር ብትሆን ኖሮ ከቤት አስወጣት ነበር? ፍቅር ላይ እኔ ብቻ አይደለም የምወስነው። በዛ ላይ ደግሞ ፍቅር ከዚህ ቤት ወጣች ማለት የትም የምትሄድበት ቦታ የለም። አይ አይደል፣ ለየትም የምትሄድበት የላትም ብለህ ስታስብላት፣ አደይን ግን ስታስወጣት ምንም አልመሰለህም ነበር። ለካ አደይ ብቻ ነበር የምትመስለኝ ውሸታም። አንተም ውሸታም ነህ። ለእህትህ እንዳሰብክላት አደይ የምትሄድበት አላት ወይ ብለህ መገመት ነበር። አዎ ልክ ነህ ዴቭ። አደይን ቅጣት የቀጠዋት መስሎኝ ጎዳኋት። እናቴ ግን ልክ እንደ ልጇ ስለምታያት እንዳታስወጣት
ምከራትና ወደ ቤት ተመልሳ ስራዋን ትስራለች። አዎ ጨለምተኛ ነው ውሳኔ ወስኛለሁ። ታዲያ ወዴት ነው እባክሽ? አደል ልፈልጋት ነው። ጠብቀኝ፣ እኔም እንዳንተ እፈልጋታለሁ። አረ እንደዛ ይሆን። ይልቅ አንተን ላስገባህና ስትነሳ እናወራለን። እሺ ተነስ ተነስ። እሺ ባርኮቴ አደይ እኮ አሸት ባክ መስሎ ነው እንጂ አደይን ከቤት ያባሯት። ይሄን ይቅርታ አድርገውላት ቤቷ ተቀምጠ ነው። እኔ በደንብ ነው ያዩዋቸው። በፍጹም ይቅርታ ያደርጉላት። ለምን ወይ ፎንቄ ጋር ደውለ ቼክ አታረግም? ቼክ አድርጋት ደውለ። ሄሎ ፍቅር፣ አደይ የት ናት? ቤት ናት? የት ነው ሄደች? ቆይ አንቺ ልጅቷ በአንቺ ምክንያት። ሄሎ ፍቅር፣ ሄሎ ምን አለች? ከቤት አባራታለች። አላልኩ? እኔ እኮ ነግሬያለሁ መጀመሪያው። ታዲያ እስካሁን የት ሄደች? ትመጣለች፣ ትንሽ እንጠብቃት። ማን ነው ደግሞ? እንዴ የፎንቄ ወንድም ነው። የፍቅር ወንድም እኮ ነው። እንከተለው። ይሄን አደይ ጋር እየሄደ ይሆናል። አንተ እዚህ ጠብቀኝ፣ እኔ ልከተለው መጣሁ። ፍቅር በረታብኝ ተጨነቀ ሆዴ ልክ አይደለም። ምንድን ነው? መጣችሁ እንዴ? ዴቪዬ መጣ። ቁጭ በይ። ከዚህ ክፍል መውጣት አይቻልም። እሺ ሰማሽ? ሰካራ ዞር በይልኝ። አንቺ አትለፋጅብኝ። አሁን ኤላን ታመጭልኛለሽ ወይስ አታመጭልኝም? እኔ እኮ ለምለምን አይደለሁ። እዚህ ከኔ ጋር ከምታወሪ ሂጂና ለምለምን ተቀበያት። ውሸታም ነሽ አንቺ። አደይን ከዚህ ቤት ለማስወጫ እኔም በሲስተም ተጠቀምሽብኝ አይደል? አትጩሂ ታንኮለኛ። አትጩሂ። እጮሃለሁ። አንቺ እኔ ሊዲያን ያታለልሽኝ። ኤላዬን አምጪልኝ። እንደውም ጮሃለሁ። ኤላን ካላመጣሽ ከዚህ ክፍል አትወጫትም። እሺ ፍቅር፣ አለቅሽም ዛሬ። እንዲያውም እውነቱን ልንገርሽ፣ ኤላ እንዳንቺ አይነት ሰካራም ሴት አይፈልግም። እሺ ወይኔ ጉዴ! አቅም የላትም ብለሽ ነው አይደለ? በሩን ክፈችው። ወይኔ ሊዲያ ባርኮት እንዴት ነህ ባርኮት? ሰላም። አሁን ተረጋጋ? አዎ እንዴቱ በደንብ በርዶልኛል። አንተማ እኮ ልክ ነህ። አደይ መቀጣት አለባት። ዛሬ ከጥፋቷ ካልተማረች ሌላ ሰው ላይ መድገሙ አይቀርም። እስቲ ይሁን። እኔማ የተናገርኳት ነገር ጸጽቶኝ፣ በዛ ላይ ማየ ለምን ብላ አስተቆጣኝ ነበር። ልክ እንዳለው ሰንኩ ይገባል። የፍቅር ባህሪ ሳይጋባብኝ አይቀርም። የልጅ ውሳኔ ነው የወሰንኩት። ለምለም የት ሄደች? ለሊማ እኮ አሁን አደይን ይዛት ወደ ደላላ ቤት ምናምን እንሄዳለን እያሉ ነበር። ከዛ በፊት ግን ወደ እናንተ ቤት እንሄዳለን ብለዋል። ምን አላገኛትም እንዴ? አደይ እዚህ ነበረች እንዴ? አዎ መታ ነበር። እኔም ብዙም ፊት ስላልሰጧቸው እዚህ መቆየት አልፈለጉም፣ ወጡ። እኔ እኮ አደይን ፍለጋ እና እንሂድ እንፈልጋት ልል ነበር አመጣጤ። ለምንድን ነው የምፈልጋት? ወደ ቤት አይደለ እንዴ ፍቅርን እናውራት ብለው ሄዱት? ኤላ የምርህን ነው? አደይ ወደ ቤት ተመለሰች? ትመለስ አትመለስ እኔ እንጃ። ግን ከሌሊ ጋር ሲያወሩ እንደሰማሁት ከሆነ ከፍቅር የሆነ ገንዘብ እንዳላቸው ነው። እሱን ለመቀበል ነው ሄዱት። ብር ለመቀበል? አዎ የአደይ የወር ደመወዝ ፍቅር ጋር ነው። በቃ እነሱ ሳይወጡ ነው እንድረስ። እንዴ አሁን መታው ወዴት ነው የምትሄደው? ዴቪ ዴቭ ፍቅር ወይ ነባት። ቆይ ለምንድን ነው እንደዚህ እስክትሰክር ድረስ የጠጣው? ዞር በይልኝ። አንቺ ጨካኝ ሴት ነሽ። አደይን አባረሻታል። ዴቭ አደይን እርሳት። እኔን የመሰለች ልጅ እዚህ አስቀምጠህ አደይ ትላለህ? እኔ ያለሁ አይደል? ዴቭ
አንተ ልረዳ ብለኸኝ ነው እንጂ እኮ እኔ በጣም ነው የምወድ። ትሰሚኛለሽ? የምትወጂኝ ከሆነ አደይን አምጪልኝ። እንደዚህ እህትና ወንድም ምንድን ነው የሚሉኝ? ያቺ ኤላ ኤላ ትለኛለች፣ ይሄ ደግሞ አደይን አምጪልኝ ይለኛል። ፍቅር እዚህ ሊዱ ሆነች። ምን ትሆናለች? እዛ ተጋድማላለች። በቃ ዞር በይልኝ። አደይን ማታመጫት ከሆነ ዞር በይልኝ። ምን ትሰሪልኛለሽ? ዞር በይ። አደይ ትሰሚኛለሽ? ዝም እላለሁ ብትይ ከኔ ጋር የምትጣዩ መብትሽን ማስከበር ይኖርብሻል። እሺ ለምለም፣ የምችለውን እሞክራለሁ። የምችለውን እሞክራለሁ ምናምን አትበይኝ። መብትሽ አይደል እንዴ? ትችያለሽ። ስለዚህ ብርሽን ተቀበለን እንውጣለን። እሺ በቃ እንሂድ።